የግቢያችን ግሪንነት ግን በቃ እንደኔም ብቻ ነው እንደዚህ ልቤን ስውር የሚያደርገኝ። በጣም ነው የሚያምረው። ብዙ እንግዶች ሲመጡ ደግሞ እዚህኛ ግቢ ስለ ግቢው ውበት ቤተሰቦቻችን ተናግረው አይጠግቡም። የለም በዛ ላይ ደግሞ ትንሽ ዝናብ ጣል ካለ ክረምት ሲሆን ደግሞ በጣም ነው የሚያምረው። የምታዩት ፕሮግራማችን እዚሁ ግቢ ውስጥ እንደሚሆነው ከልፈኛችን ወጣ ብለን በዚህ በግቢያችን ውስጥ አንድ የሚመጣ እንግዳ አለ። እንግዲህ ቤተሰቦች ዛሬ ወጣ እንልም እዚሁ ነው እንግዳ የመጣው። ብዙ ጊዜ የሚታይ ነገር ሲኖራቸው እዩልኝ ብለው ግቢያችን ውስጥ ይመጣሉ። እኛም ወጣ ብለን እናይላቸዋለን። ዛሬ ለየት ያለ ከአትክልቶች ጋር ከውሃ ማጠጣት ጋር የተገናኘ ስራ የሰራ ታምሩ የሚባል ጎበዝ የፈጠራ ባለሙያ ግቢያችን ውስጥ መጥቶ እየጠበቀን ያለው ምንድነው የሰራው ዛሬ ምንድነው የሚያሳየን የሚለውን እኛም እናንተም አብረን እናያለን። የትም እንዳትሉ። ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው። ሰላም ነው። ምንድነው ግቢያችን ውስጥ ቀድሞን የተገኘው ማለት ነው። ፕሮግራም ላይ ነበርንና ስላገኘኋችሁ ደስ ብሎኛል። እኛም በጣም ደስ ብሎናል። አመሰግናለሁ። እስቲ ራስን አስተዋውቀን። ስሜ ታምሩ ካሳ ይባላል። የፈጠራ ባለሙያ ነኝ። ያው ከእናንተ ጋር የተገናኘ ነው በፈጠራ ስራዬ ነው። ብዙ ጊዜ ብታዩት እኛ ወጣ ብለን የምናየው ነገር አለ። አንዳንዴ ደግሞ እንደዚህ የፈጠራ ስራ ያላቸው ቤተሰቦቻችን ደግሞ እዚህኛ ጋር እየመጡ ያሳዩናል። ምንድነው የምናየው? ምንድነው ያመጣልን? ዛሬ እናንተ ጋር ይዤ የመጣሁት ያው የአትክልት ማጠጫ ነው። አትክልቶችን ውሃ በሚያስፈልጋቸው ሰዓት እንደ ባህሪያቸው አሁን ብዙ ጊዜ ኮንሲደር ማናደርገው ባህሪያቸውን አንለይም እና ስላጠጣን የጸደቁ ይመስለናል። ስላጠጣናቸው ወቅትም ይለያያል። አሁን በዝናብ ሰዓት የሚጠጡበት ሬንጅ አለ። በፀሐይ ሰዓት ቀን ነው ወይ ማታ ነው ወይ ሌሊት ነው ወይ ውሃን ፕሮግራም አድርገህ ትሰጠዋለህ ማለት ነው። ተመሳሳይ ቦታ ላይ በተመሳሳይ ስኩዌር ላይ ያረፉ ዛፍና ሳር ቢኖር የተለያየ አማውንት እንዲያወጣ ነው ዋና የጥናቱ ዓላማ። ያ ከተማችን በጣም አረንጓዴ እየሆነች ነው። ማጠቃለያ ሀገራችን ላይ አረንጓዴ ነገሮች የበዙ ነው፣ ላይን ማራኪ የሆኑ ነገሮች። ግቢያችንም ደግሞ እንደምታየው በጣም አረንጓዴ ነው። በአግባቡ ነው የምንንከባከበው። እዚህ ውሃ የምናጠጣባቸው ማሽኖች አሉ እዚህ ግቢ ውስጥ። አንተ የሰራው ምንድነው ለየት የሚያደርገው ኢንዱስትሪ ላይ ከሚሰራው ማሽን? ይሄ እንግዲህ ታሳቢ አድርጌ የሰራሁት ኖርማል ቦታዎች ላይ ላሉት ቧንቧውን መሰረት አድርጎ ራሱ እየከፈተ ሌላም ሚንስ ካለ እየከፈተ ሲስተሙ ማጫወት ይችላል። ሩቅ ቦታዎች ላይ ለምሳሌ ውሃ የማይደርስባቸው ቦታዎች ላይ ከወንዝ የሚጠለፉ የገጠር ቦታዎች ላይ ሊሆን ይችላል፣ ግብርና ላይም ሊሆን ይችላል። ሩቅ ቦታዎች ላይ ከዛም ስቦ ማጠጣት ይችላል። እንደገና ደግሞ ውሃ በማይኖር ሰዓት ለምሳሌ ቴክስት እንዲልክ ስማርት ያስባለውም ሲስተሙ ዋናውን ቴክስት እንዲልክ ማስቻል አላማው። ሩቅ ሪሞት ኤሪያ ተብሎ የሚጠበቁ ቦታዎች ላይ ግሪን ኤሪያዎች ናቸው እና የውሃ እንትን ደግሞ ስርጭት አይኖራቸውም። ስለዚህ አንደርግራውንድ ብለን አሁን ዲሞ ስንሰራ አንደርግራውንድ ላይ ውሃ ያራግፋል። 40,000 ሊትር ሊሆን ይችላል። ከዛ እየቆጠበ ያጠጣል ፓምፑ ማለት ነው። ከዚህ በሚሰጠው ትዕዛዝ እየቆጠበ ያጠጣና 1000 ሊትር ወይ 500 ሊትር ሲደርስ አውቶማቲክ ቴክስት ሹፌሩ ጋር ይደርሳል። እንትን ጨረሰ ወይም ጎሏል የሚለው ነገር ይነግረዋል። ትክክል። አውቶማቲክ ስማርት ያስባለው ያ የተመጠነ ውሃ እንዲያቀርብ አሁን አንተ ምንድነው ምን ግብአቶችን ተጠቅመክ ነው አሁን እዚህ ጋር ምንድነው የምታደርገው? እዚህ ጋር ያሉትን ነገሮች ንገረን እስቲ ምንድናቸው? አሁን እንግዲህ እዚህ ከመነሻ መድረሻ ሲሰራ ለምሳሌ ውሃ ገፍቶ ማፍሰሱ ብቻ አይደለም እኔ ኮንሰንትሬት ማድረገው ማለት ነው። ለምሳሌ ስፕሪንክለሮቹ ከውጭ የሚመጡ ናቸው። በውጭ ምንዛሬ ነው የሚመጡት። ከፍተኛ ውጪ ነው ያለው። ለምሳሌ ይሄ አንደኛው ተሽከርካሪ ነው። አየዞር የሚያጠጣው ነው። ይሄ ኢንዱስትሪያል ናቸው እነዚህ። እነዚህም የኢንዱስትሪያል ታይፖች ናቸው። እነዚህስ ምንድናቸው? ስፕሪንክለር ነው አንዱ ታይፕ ነው። የነዚህ ደግሞ ደካማ ጎን ምንድነው? በቀላሉ ይሰበራሉ፣ ሊጠፉ ይችላሉ። ለምሳሌ አደባባይ ላይ በቀላሉ ጥበቃ ይፈልጋሉ፣ ከፍተኛ ጥበቃ። ሊጠፉም ሊሰበሩም ይችላሉ። የነዚህ ፖይንት ተመጥኖ እንዲወጣ ነው። የነዚህ ተመጥኖ እየተሽከረከረ ሁሉም ጋር እንዲዳረስ ነው። እሺ አሁን ይሄንን እግረኛ መንገድ ላይ ተጠቀም። ምክንያቱም ይወጣል፣ ወደ አስፋልቱ ይወጣል። ወደ አስፋልቱ ይወጣል። ይወጣል፣ ይበተናል፣ ሰው ላይም እንትን ሰው ይረጫል። ያ ነገር አለ። ይሄ እንግዲህ ድክመቱ ማለት ነው በራሱ። እሺ ይሄ ራሴ ነኝ ዲዛይን ያደረኩት። ራይት ኤንድ ሌፍት ይገፋል፣ ወደዛና ወደዚህ እግረኛ ጋር ይመጣል። አቀማመጣችን ደግሞ የራሱ የሆነ ቴክኒክ አለው። ለምሳሌ እንዴት አያገኘውም? ከዚህኛው ተነስተሽ እዛኛው ፖይንት ስትረ ኢንተርሴክት መደራረግ አለባቸው፣ መገናኘት አለባቸው ነጥቦቹ። የውሃው ነጥብ እሱ ሁሉ ኮንሲደር ተደርጓል በዚህ አሰራር። ሁለተኛ ነገር ፕሬሸር ቫልቭ አለው ውስጡ። ውሃን ግፊት መቆጣጠር ይችላል። አጀስትመንት ቫልቭ አለው። ስትፈልግ ትዘጋዋለህ፣ ማትፈልገውን መንገድ ማለት ነው። ስትፈልግ በአንድ ሳይድ እንዲያጠጣት በግፊት እንዲወጣ ማድረግ ትችላለህ፣ መቀነስም ትችላለህ። ይሄ እንግዲህ ኦልሞስት ምናልባት እዚህ አላየውም በዚህ አይነት ታይፕ። ራስነክ ማቴሪያሎችን የምትሰራው ወይስ ገበያ ውስጥ ያለ ነው? እኔ ግን ቫልቭን ገጥሜበታለሁ። የግፊት መቆጣጠሪያ ቫልቭ ማለት ነው። ብንደረድራቸው እንደመጣ ከወጣ ውሃው ያልቃል ማለት ነው፣ የምንፈልግበት ቦታ ላይ ሳይደርስ። ስለዚህ እየተመጠነ ሲሄድ የመጨረሻው
ሳይት ላይ ተመሳሳይ ጉልበት እናገኛለን። ስለዚህ መጠጣት ይችላል ማለት ነው። አሁን ይሄኛው በሁሉም ቦታ 360 ዲግሪ ይሽከረከራል። ይሄ ግን ጎንና ጎን ብቻ ነው መሽከርከር አይችልም። እንዴት ነው ታዲያ ሌሎቹን የሚያዳርሰው? በጣም ጥሩ ጥያቄ ነው። ይሄ ታስቦ የተሰራው ለእግረኛ መንገዱ ላይ ላሉት አረንጓዴ ቦታዎች ወደዛ ነው በቀጭኑ ለሚያልፉ አሉ አይደል ግሪን ኤሪያዎች ለነሱ ታስቦ የተሰራ ነው። ከእንጦጦ ተነስተ እስከ 6 ኪሎ 4 ኪሎ ድረስ ብትሄድ ይሄን ፓተርን መጠቀም ትችላለህ። የሚሽከረከረውን ብታረግ እዚህ ላይ በጣም አንደኛ ነገር አካባቢውን ትረብሻለህ፣ ሁለተኛ ነገር ደግሞ ውሃው ያልቃል፣ ወደ እግረኛ መንገድም ውሃውም ይባክናል። ይሄ ነው 360 ዲግሪ የሚሽከረከር አልሰራ አለ። ይሄኛው የሚሽከረከረው ነው። እሱ የያዛችሁት እነዚህ ናቸው። በእነዚህ ታይፕ ነው። ይሄ ባንተ የተሰራ ነው። ይሄ እኔ ነኝ የሰራሁት። ምን የተለየ ነገር አለው ከዚህ? የውስጡን ግፊት መቆጣጠር ይችላል። እዚህም ላይ ግፊቱን መቀነስ መጨመር ይችላል። እዚህ ላይ አይቻልም። እዚህ ላይ ዳይሬክት እንደመጣ ነው የሚወጣው። አይታችሁ እንደሆነ አንዳንድ ቦታዎች ላይ እንደውም የተወሰኑ ዝቅ ያለ ዙሪያ ያላቸው አሉ። ምክንያቱም መጀመሪያ ላይ ስለሚጨርስ ነው ጉልበቱ የመጀመሪያው ነጥብ ላይ ስለሚጨርሰው መጨረሻው ላይ አይደርስም። እንደሱ አይነት ነገር። ስለዚህ ባላንስ ምን ጊዜም ከውሃ ፕሬሸር ጋር የተያያዙ ነገሮች ናቸው። አሁን ይሄ ፊክስድ ነው፣ አንግሉ ፊክስድ ነው። ኢንዱስትሪያል የሚሰጥ በቃ ይሄ አሁን 30 ዲግሪ ላይ ያለ አንግሉ ራሱ ማለት ነው። አይዞርም። ይሄ ሙሉ በሙሉ እንግዲህ ትልቁ ልዩነት ይሄ ሙሉ በሙሉ ወደ ላይ ማቆም ትችላለህ። ጀስት እንደ ፋውንቴን እንዲጫወት ማድረግ ይችላል። ከመሃል ላይ እንዲ መዞር ይችላል። ኖዝሉ ወደ ላይ መቆም ይችላል። አንግሎችን በፈለግከው አቅጣጫ ታዞራቸዋለህ። ያ ምንድነው የሚፈጥረው? ዙሩን ያፈጥረዋል ማለት ነው። አንግሉን ባስተካከልክ ቁጥር የሚዞረው ስፒድ ይጨምራል። 360 ዲግሪ መዞር ይችላል። ይሄ አይችልም። እስካሁን የሰራቸው አንደኛ ከገበያው አንጻር ዋጋው በጣም ቀነስ ያለ ነው። ሁለተኛ ነገር ደግሞ ከነዚህ አንጻር የተሻለ ፊቸሮች ይዟል፣ የተሻሉ አድቫንቴጆች አላቸው ነው ያንተ ስራዎች። በሚገባ በጣም አሪፍ። እነዚህን ከሰራ በኋላ እንዴት ነው ሲስተም ዩኒቱ የተሰራው? አይ ቲንክ ይሄ ይመስለኛል ሲስተም ዩኒቱ። ስለዚህ በደንብ ነገር እስቲ እንዴት ነው ፕሮግራም የሚደረገው? ምን ነገሮችን ይዟል? በዚህ ሲስተም ዩኒት እንዲታገዝ ያደረግነው ፓምፑን ነው። እሺ፣ ፓምፑ የመግፋት ነው አላማው፣ የመታፈን ወይ እንትን አይደለም። መግፋት ነው። የፓምፕ አፈጣጠሩ ውሃ ለመግፋት የተሰራው። ስለዚህ ያ ምንድነው አላማው? ፓምፑን በሚፈለገው መንገድ እየተነሳ እንዲያጠጣ ነው። ለምሳሌ ቀን ነው ወይ ማታ ነው ወይ? አሁን ይሄ ሲልድ ነው። ጀስት ሁሉንም ጨርሼ ነው ያመጣሁበት ምክንያት ለምሳሌ አንድ ሰው ልጠቀም ቢል ሶኬት መሰካት ብቻ እንዲጠበቅበት ሌላ ምንም ነገር እንዳይነካ። አለሙም እየቀለለ አይደል ነገሮች ፕለግ ኤንድ ፕሌይ ነው። በዚህ ኢንፑት አለው፣ በዛ አውትፑት አለ። አውትፑቱ ለፓምፑ ይደርሰዋል ማለት ነው። እዚህ ጋር ፕሮሰስ ይደረጋል። ፕሮሰስ የተደረገው እንትን አታጠጣ ነው፣ ትእዛዝ መስጠት ነው። በዛ ተነስተው ፓምፑ ያጠጣል ማለት ነው። በላይን የከፋፈለው ኦን እና ኦፍ ላይን 1 ላይን 2 አለው። ለምሳሌ የላይን 1 አቅጣጫ ሊኖር ይችላል፣ ላይን 2 አቅጣጫ ሊኖር ይችላል። ያም አለ፣ እሱም ኮንሲደር ተደርጓል። በዚህ ሁኔታ ውስጥ ሌላ ቴክስት እንዲልክ ሌላ ቦርድ ተሰርቶለታል። የራሱ ቦርድ አለ እዛ ውስጥ። እናንተ አሁን ተቋሙ ቢሰጠኝ ከተቋሙ ጋር አስተሳስራለሁ ቴክስቱን ማለት ነው። ቴክስቱ ይጻፋል ለተቋሙ ግሪን ኤሪያ የዚህ ግቢ ማለት ነው ዋና ይደርሰዋል ማለት ነው። ቴክስቱ ምንድነው እንዲደርስ ነው? እባክህ ሆይ ዘሊና ነው ፕሊስ ዴሊቨር ይለዋል። የተሞላ ነው መጀመሪያ ይሞላል። ያሉት እነዚህ ኖዝሎቹን እየገጣጠም እንዴት ያጠጣል የሚለውን ደግሞ እንገጣጥመውና እንገጣጥመው የምናግዝ ነገር አለ። ምንም የለም። እናንተ ብትመለከቱ ደስ ይለኛል። ደስ ይለኛል። እና ይሄ ነው የቅድም ያየናቸውን ፓተርኖች አንድ ባንድ እየሰካን እናያቸዋለን። ለምሳሌ በዚህኛው ሲጠጣ ምን ይመስላል? በዛኛው ደግሞ ይሄኛውም ደግሞ ፎግ ይሰራል ብለን ያሰብነው ነው። እንትኖችን እነዚህ ኦልሞስት አክሰሰሪ ናቸው። እየገጣጠምን እናሳያለን። እዚህ ውስጥ ውሃ ተሞልቷል። ትክክል። አሁን ይሄኛው እንግዲህ ቀንሾው ነው፣ በጣም አፍኛው ነው። በለቃው ከፍተኛ ግፊት ነው ያለው፣ በጣም ይወጣል። እና ይሄ እንግዲህ በሚሽከረከረው ታይፕ ላይ ነው ያለው። እና እንደምታዩ ያምራል ቅርጹም። የአበሳስ ፓተርኑን ደግሞ ተከትለን የተለየ ፓተርን መከተል እንችላለን። አሁን እዚህ ሲሆን እዚህ ጋር ጀስት አረኩ። ሀይቅ ውስጥ ወይ ወንዝ ውስጥ ሲገባ እንዴት ነው የምታደርገው? እሱም ይሄንኑ እዛ ጋር ይደገማል። እንዴት ሀይቅ ውስጥ ገብተህ አንዴ እንሰራና እናስገባዋለን። አንዴ አድርገን እናስገባዋለን። ከዛ በቃ ምንም ማንም የሚነካው ነገር አይኖርም ማለት ነው። ራሱ ይዘጋል፣ ይከፍታል ማለት ነው። አሁን ሮቶ ስለሆነ ነው እንደዚህ። ኤሌክትሪካል ሲስተም ይፈልጋል። ኤሌክትሪክ የሌለባቸው ቦታዎች ላይ ደግሞ ሶላርም መጠቀም እንችላለን። ሶላር ፓምፖች ስላሉ አጋዥ ይሆናሉ። ያ ፋሲሊቴት ማድረግ እንችላለን በእነዚህ ነገሮች ታግዘን ማለት ነው። ከዚህ በፊት ከውሃ ጋር የተያያዙ በጣም ብዙ ነገሮችን ሰርተሃል አይደል ታምሮ? አስታውሳለሁ በኮሮና ጊዜ ወደ 60 ሰው አካባቢ የሚያስታጥብ ቧንቧም ሰርታል። በሚገባ ያኔ ኮሮና የገባ ጊዜ ምኒልክ አደባባይ ላይ 60 ሰዎችን ባንድ የሚያስጠቅም
አንድ ዋሽንግ ስቴሽን ነው። ማንም ሰው እዛ ይታጠባል። ምን ይላል ራሱ ሲስተም ነው። ሳሙና ያቀርባል፣ ትታጠባለህ፣ ታሻለህ እጅን። ከዛ በኋላ ደግሞ ውሃ ይለቃል። እስክታሽ ራሱ ጊዜ ይሰጥህ ነበር። አሁን የሚሽከረከረው ነው አይተናል። ሁለተኛው ደግሞ ነው እስቲ የትኛውን ላቀም ያቺ አራማዛና እሷ ያቺ ብልጭልጭ ቺማ የኢንዱስትሪ ናት ተባለ። ትክክል። እቺኛው እንግዲህ ፎግ ድረስ እንዲሰራ ነው የምናስበው። በዚህኛው በጣም ጉም ነገር በጣም በታፈነ ቁጥር ፎግ ይሰራል ራሱ በጣም እንትን ይላል ማለት ነው፣ ይታፈናል። እና እሱን እንገጥመዋለን ማለት ነው። እነዚህ አክሰሰሪስ ሁሉንም ከሱ ጋር ነው የምንቀያይረው ማለት ነው። ባጠበብነው ቁጥር ደግሞ ፎግ ይሆናል ማለት ነው። እስቲ ፎጉን እንየው እና በዚህ አይነት መንገድ ላይ መጠጣት ይችላል። ምንም አልሆንሽማ። ለየት ፓወሩ ከባድ ነው በጣም። አዎ በጣም ኃይለኛ ነው። ስለዚህ አሁን ያደረከው ብዙ ቦታ ማዳረስ እንደሚቻል ለማሳየት ነው እንጂ ፕሬሸሩን መጨመርም መቀነስም ይቻላል ማለት ነው። ይቻላል። እንግዲህ አሁን ይሄ እንደምናየው አልቋል ውሃው ማለት ነው። አዎ ከቤት ተሰርቶ ሲመጣ ያንተን ሲም ካርድ ስልክ ላይ ቴክስት እንዲገባ አድርጌያለሁ። ቴክስቱ አንተ ጋር ይመጣል ማለት ነው። ውሃ ማለቁን ሲያልቅ ወደ አንተ ቴክስት በእኔ ስልክ ነው አንተ ስልክ ላይ አስተሳሰባል። ይቻላል። እና ይሄንን ይመስላል። ለየት ያለ እንዲሆን ስለሚፈልግ ባለው ሁኔታ ላይ በተቻለ ሰላም እባክዎ ውሃ ኢቢሲ በሚገኘው አትክልት ቦታ ይዘውልኝ ይጡ። ኦኬ እኛው ማለቁን ሲያልቅ ምክንያቱም እዚህ አሁን ፍሎቲንግ ስዊች አለ። ውሃ ለመኖሩን ለምሳሌ ፓምፑን ያጠፋዋል። ውሃ ከሌለ ፓምፑ ይጠፋል። ኢንዳይሬክት ደግሞ ፍሎቲንግ ስዊቹ ቴክስት እንዲልክ ነው። ከፍሎቲንግ ስዊቹ ጋር አብሮ ተገናኝቶ ሌላ ሰርኪዩት ተሰርቶለታል። ይገርም ነው። ውሃ ስለሌለ ይሄኛው እዚህ ውስጥ የተቀመጠ ሲም ካርድ አለ። ቴክስት የተዘጋጀለት ቴክስት እንዲወጣ ያደርጋል ማለት ነው። ያንተ ሲም ካርድ ነው ውስጥ ያለው? የኔ ሲም ካርድ ነው ውስጥ ያለው። ወደ አንተ ይመጣል ማለት ነው። አሁን የቡድን መሪም ሊሆን ይችላል፣ ተቋማት ላይም ያሉ ሹፌሮች ጋርም ሊልክ ይችላል። ለምሳሌ የሹፌሩ ቁጥር ካለ ሹፌሩ አስነስቶ ሄዶ ውሃውን ያረክፋል። ውስጡ ያለው ባዶ ነው። አሁን ሰላም እባክዎን ውሃ ኢቢሲ በሚገኘው አትክልት ቦታ ይዘውልኝ ይምጡ ይላል። ኢቢሲ የሚለውንም ሞልተ ነው የት እንደሚመጣ ማለት ነው። አዎ ትክክል። ሎኬሽኖች ይኖርታል። ስማርት እንዲባልበት ያስቻለውም ይሄ ነው እንጂ ውሃ መክፈት መዝጋት ይቻላል፣ ግን አውቶሜትድ ቢሆን የተሻለ ይሆናል ከሚል እሳቤ በመነሳት ነው። በጣም አሪፍ መጠጣት ይችላል። ግቢ ስታየው ይሄን ነገር እዚህ በገጠምኩ ብላ አልጓጓ? በጣም በጥሩ ሁኔታ ይዛችሁታል። ያምራል። በጣም ደስ ይላል። ሀይቅም አለ። መውጣት ራሱ አያስመኝም አይደለ? በጣም ደስ ይላል። ምክንያቱም በጣም የተናበበ ስራ ነው። ከቦታም ከቅርጽም አንጻር አርኪቴክቸራል ዲዛይኑ በጣም ደስ ይላል። አምፊ ቲያትሩ ደስ ይላል። ሁሉ ነገር የሰጠ የመጣችሁ ጎብኙት። በነገራችን ላይ በተለይ እንደ ፈጠራ ስራ ካላችሁ ይዛችሁ ነው ቤተሰቦቻችን። አሁን እነዚህ ነገሮች ሰራን። ሲስተም ዩኒቱ የት ነው የሚሆነው? ሲስተም ዩኒቱ የምናስቀምጥለት ኬዝ ሊኖር ይችላል ወይ ቤት ነገር እዛው አካባቢ ላይ መሆን ይችላል። ይሄ አጀስት የምናደርግበትስ? ይሄ መሬት ውስጥ ነው የሚገባው። መሬት ውስጥ አጀስት ማድረግ ብንፈልግስ? ይሄ በቃ ፓምፑ ብቻ ነው ውስጥ የሚሆነው። ምንም የሚወጣ ነገር አይኖርም። ፓምፑ ራሱ አንደርግራውንድ ከሆነ በኋላ ከላይ ግሪን ማድረግ እንችላለን። ሰው መኪና መጥቶ የተወሰነች ክፍል ነው ከፍቶ ውሃ የሚያፈሰው። አንድ ሲስተም ዩኒት ነው ለሁሉም አካባቢ የሚሆነው ወይስ በየአካባቢው ውሃው ባለበት አካባቢ ሁሉ ሲስተም ዩኒት ያስፈልጋል? ለምሳሌ ሳይት አለ አይደል? አሁን ለዚህ ግቢ አንድ ይበቃዋል። ሙሉ ግቢ ቴክስት የሚልክ ምናምን የሚያሳይ ትክክል፣ አንድ በቂ ነው። ምክንያቱም እንዳለ የውሃ ስርጭት ነው፣ ኔትወርክ ነው የሚዘረጋው፣ የመስመር ኔትወርክ ነው ውስጥ የሚዘረጋው እና ፓይፕ እንትን ማለት መረብ ይሰራል። በዛ መሰረት ይጠጣል ማለት ነው። የፋውንቴን ስራዎችንም ትሰራለህ? ፋውንቴን ስራዎች ይሰራሉ። የት ይሰርታል? መኖሪያ ቤቶች ላይ ምናምን ነው ብዙ ጊዜ። መኖሪያ ቤቶች ሳሎን ላይ እንሰራለን፣ ሳሎን ውስጥ ማለት ነው። ብዙ ጊዜ ያልተለመዱ ፋውንቴኖች መስራት ደስ ይለኛል። ሳሎን ውስጥ ይሰራል ፋውንቴን? ይሰራል። ሳሎን ውስጥ ይሰራል። መኝታ ቤት ይሰራል ፋውንቴን። ኢንጆይ ታረግ መኝታ ቤት ውስጥም ሊሰራ ይችላል። ኢንጆይ ከአልጋው ትይዩ ውሃ ልታይ ትችላለህ። ከላይ ስክሪን ታያለህ፣ ከስር ውሃ ታያለህ። እንደ ፏፏቴ ነገር። አዳራሽ ውስጥ መግባት የሚችሉ ፋውንቴኖች ይሰራሉ። ለምሳሌ የኮክቴል ፕሮግራም፣ የራት ፕሮግራም ቢኖር ከዲነር ቴብል ጋር ከራት ጠረጴዛው ጋር እኩል አይነት ፕሮፖርሽን ያላቸው ስትፈልግ ዝግጅቱ ሲያልቅ ውሃውን አፍሰህ በመኪና ጭነህ ትሄዳለህ። ፈጠራ ባለሙያ ነህ። አብዛኛውን ጊዜ የምትሰራው ከውሃ ጋር የተገናኘ ነው። እጅ መታጠቢያ፣ ፋውንቴን፣ እንደዚህ አይነት ነገሮችን ነው። ሌሎች የሰራቸው አሉ ከውሃ ውጭ የሆኑ? ከውሃ ውጭ አለ። ለምሳሌ የአስተያየት መቀበያ ነው። አስተያየታቸውን ሰዎች አይጽፉም፣ ተናግረው ነው የሚሄዱት። ለምሳሌ ሆስፒታል ላይ ሊሆን ይችላል። ማንኛውም ተቋማት ላይ ሲሄዱ ተገልጋዮች ተናግረው ቢሄዱ
የአጭር ቁጥሮችን ሳይጠቀሙ ያጋጠማቸውን አሰራር ማንኛውም ክፍተቶች ተናግረው ይሄዳሉ። ቮይስ ቤዝ ሰጀሽን ቦክስ ማለት ነው። ያንን ሪኮርድ የተደረገ ድምጽ ተቋማት መስማት ይችላሉ። ስራ አስኪያጆች ሰምተው መልስ መላክ ይችላሉ ለተናገረው ሰው ማለት ነው። እንዲህ አይነት ኬዞች መስራት ይችላል። እዛው ተናግሮ ቀጥታ ስራ አስኪያጆች እጁ ላይ ይመጣላችሁ። አጠገቡ ስትደርሺ ትናገራች እንኳን ወደ ኤቢሲ በደህና መጡ እባክዎን በአገልግሎታችን ላይ ያሉትን ሀሳብ አስተያየት ትላለች። ጠጋ ብለሽ ነክተሽ ትሄጃለሽ። ማየት የተሳናቸው ሰዎች፣ መጻፍ የማይችሉ ሰዎች፣ የቸኮሉ ሰዎች ነክተው አስተያየታቸውን ገልጸው መሄድ ይችላሉ። ጥሩ ነገር ነው የሰራው። ያሳየንም ነገር በጣም አሪፍ ነው። ችግር ፈቺ ነው። ከጉልበትም ከኮስትም አንጻር በደንብ ሚኒማይዝ የሚያደርግም ስለሆነ በጣም የሚበረታታ ነው። አዲስ አበባ ስማርት ሲቲ ሆናለች። አጠቃላይ ኢትዮጵያ ያሉ ከተሞችን ስማርት የማድረግ እንቅስቃሴ ላይ ነው ያለውና ይሄ ደግሞ አንዱ ከስማርት ሲቲ ጋር የተያዘ ትልቅ ስራ ነው። በጣም ነው የምናመሰግነው ስለመጣ። ከዚህ በላይ አድጎ ደግሞ የተለያዩ ቦታዎች ተተክሎ ሙሉ ስራ ሲሰራ ደግሞ መተን እናያለን። ዋናውም አላማው ያ ነው። በጣም አሪፍ ነው። እኛም እንግዲህ ቤተሰቦቻችን ብታዩት ብለን ወጣ ብለን እናሳያችኋለን። እንደገና ደግሞ ለየት ያለ የፈጠራ ሀሳብ ማህበረሰቡን የሚጠቅሙ መስሎ ሲሰማን ደግሞ እዚህኛ ጋር መታችሁ እኛም እናይላችኋለን። ቤተሰቦቻችንም እየጠበቁን ነው። ወደ እልፍኛችን እንመለሳለን። እኛ እዚሁ ነው የምንገባው። ታምሩ ነው የምንሸኘው ወደ ውጭ ማለት ነው። በጣም እናመሰግናለን። ታምሩ እናመሰግናለን። ቦራ ትላለህ ቤት ደስ ይለኛል። እሺ፣ እናመሰግናለን።